አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ የአንዲት አንቀጽ ፕሮግራማችን ነው። ዛሬ ማወራላችሁ ስለ አንዲት አንቀጽ ሳይሆን በቅርቡ የተሻሻለ መመሪያ ስላለ ይህን የተሻሻለ መመሪያ ላብራራላችሁ ነው። ይህ መመሪያ ከዚህ ቀደም በብሔራዊ ባንክ የወጣ ሲሆን በ2024 የወጣ መመሪያ፣ ነገር ግን አሁን በተወሰነ መልኩ ማሻሻያ የተደረገበት አሁን ግንቦት 13 ላይ ማሻሻያ የተደረገበት መመሪያ ነው። ይህ መመሪያ በዋነኝነት ከዚህ ቀደም የውጭ አስመጪዎችን በሚመለከት ለውጭ ድርጅቶች ወይም ደግሞ ለውጭ ተቋሞች የሚከፍሉትን አድቫንስ ፔመንት ወይም ደግሞ አድቫንስ ፔመንትን በሚመለከት ከዚህ ቀደም እስከ $5000 ድረስ ብቻ የሚለቀቅላቸው ነበር። ነገር ግን በአሁኑ መመሪያ ደግሞ እስከ $50000 አሳድጎታል ማለት ነው። ከዚህ ባለፈ ደግሞ እንደዚሁ የግል ተጓዦችን በሚመለከት ነው ማሻሻያ የተደረገው። የግል ተጓዦችን በሚመለከት ከዚህ ቀደም እስከ $5000 ድረስ ብቻ እንደሚፈቀድልን በዛ ማግባብ ደግሞ ይዘን እንደምንወጣ ነበር የ2024ቱ ህግ የሚደነግገው ወይም ደግሞ መመሪያው የሚደነግገው። ነገር ግን አሁን በተሻሻለው ህግ እስከ $10000 ድረስ ይዘን መውጣት እንደምንችል ፈቅዶልናል ማለት ነው። ታዲያ ከዚህ የግል ተጓዦችን በሚመለከት ምናልባት የውጭ ምንዛሬ አካውንት ያለን ግለሰቦች እንኖራለን እና የውጭ ምንዛሬ አካውንት ያለን ግለሰቦች ደግሞ ከዚህ ቀደም ህጉ እንደሚደነግገው ከሆነ እስከ $10000 ይዞ መውጣት እንደሚቻል፣ በተጨማሪነት ደግሞ 10% ያክል ከአካውንታችን ካለው መጠን 10% ያክል ውጭ ሀገር ሄደን በዴቢት ካርድ መጠቀም እንደምንችል ይደነግግ ነበር። ነገር ግን አሁን በተመሳሳይነት የ10,000 እንዳለ ሆኖ ይሄ ውጭ ሀገር ሄደን የምንጠቀመው የ10% መጠን ግን ወደ 20% አድጎልናል ማለት ነው። ከዛ ውጭ የንግድ ድርጅቶችን በሚመለከት ነው። የንግድ ተቋማትን በሚመለከት ንግድ ተቋማትን ወክለን የምንሄድ ሰዎች ያው ከዚህ በፊት እንደምናውቀው ከሆነ የንግድ ሰርቲፊኬታችንን ስለመወከላችን የሚያስረዳ ማስረጃ፣ የተለያዩ ነገሮችን ይዘን ባንክ እንቀርብ ነበር። ይህም በተመሳሳይነት በዚህ መመሪያ ላይ ተደንግጓል። ነገር ግን ብራችንን በሚመለከት ምን ያህል መጠን እንደሚፈቀድልን በሚመለከት ከዚህ ቀደም የነበረው መመሪያ ላይ አልተደነገገም ነበር። ነገር ግን የአሁኑ መመሪያ እስከ $15000 ድረስ ይዘን መውጣት እንደምንችል ሲደነግግ ከ15000 ግን 10,000 በካሽ ወይም ደግሞ እንደ ምርጫችን በዴቢት ካርድ ሊሰጠን እንደሚችል ሲደነግግ፣ ቀሪው $5000 ግን ውጭ ሀገር ከሄድን በኋላ በዴቢት ካርድ አውጥተን የምንጠቀምበት ይሆናል ማለት ነው። ከዚህ ውጭ ሌሎች ተቋማት እንደዚህ የእርዳታ ድርጅቶች፣ ለሃይማኖት አገልግሎቶች የምንወጣ ሰዎች እንደዚሁ በተመሳሳይ ከዚህ ቀደም የገንዘብ መጠን አልተወሰነልንም ነበር። ነገር ግን አሁን እስከ $15000 ድረስ ተፈቅዶልን ዶላሩ $10,000 በካሽ ወይም ደግሞ በዴቢት ካርድ የምንጠቀመው ሆኖ ቀሪው $5000 ግን እንደዚሁ በዴቢት ካርድ ይዘን እንድንወጣ ተፈቅዶልናል ማለት ነው። ይህ በአጠቃላይ ቅድም እንዳልኩት ምናልባት ይህ አድቫንስ ፔመንቱን በሚመለከት አስመጪዎችን በሚመለከት ከዚህ ከ$50,000 ውጪ ደግሞ ተጨማሪ ብር የፈለግን እንደሆነ ከውጭ ባንክ ያው የምንወስድበት ሁኔታ ነበር ከዚህም በፊት። አሁንም ቢሆን በተመሳሳይ ከዚህ ባንኮች በሚሰጥልን ማረጋገጫ መሰረት ያው ተጨማሪ ዶላርን መጠቀም የምንችልበት ሁኔታ አለ ማለት ነው። ስለዚህ የ$45,000 ልዩነት በጣም ብዙ ነው። ምክንያቱም አሁን ካለን የውጭ ምንዛሬ መጠን አንጻር ስናሰላው ራሱ በጣም ብዙ ልዩነት አለውና በብዙ ይጠቅመናል ብዬ አስባለሁ ይሄንን እንድናቀው። ከዛ ውጭ ደግሞ እንደው አንዳንድ ሰው እያለኝ ነበር፣ አይ እንደው ይለቁልናል ብለሽ ነው ባንኮች ይሄን ያህል መጠን እያሉኝ ነበር። ነገር ግን ከ$5,000 ወደ $10,000 ማደጉ ለግል ተጓዦች በራሱ ሌጋሊ ህጋዊ ሆነን $10,000 ይዘን መንቀሳቀስ ከሀገር መውጣት መቻላችን ትልቅ ቫልዩ አለው። ከዛም ባለፈ ደግሞ ውጭ ሄደን ብዙ ነገሮችን ገበያይተን እንደዚሁም ደግሞ ተዝናንተን የምንመጣበት ኦፖርቹኒቲ ነው እና ለሁላችንም ለነጋዴዎች እንደዚሁም ለግል ተጓዦች በብዙ ስለሚጠቅመን እንድናቀው ብዬ ነው። አመሰግናለሁ።